የአረብ ሀገር ሴቶችን ከሚያጠምዱ ወንዶች አንዱ እኔ ነበርኩኝ። መሀል አዲስ አበባ ላይ ቁጭ ብዬ በቃ ኢላማዬ ሁሉ ታርጌቴ እነሱ ናቸው። በቃ ማለት የሆነ ሰዓት ላይ የሆነ ሰው መተዋወቅ ነው ፈልገው፣ ከዛ የሆነ ማውራት ነው፣ ከዛ በኋላ በቃ የሆነ አሰማምጭ አይነት ነገር መላ መቀበል ነው ፈልገው ምናምን እና አሁን አረብ ሀገር ስመጣ የገባኝ ነገር እዛውንም ብር ብንቀበለው ሁሉም የክፋት አይደለም። በቃ የክፋት አይደለም ያለ ማወቅ ነው። በቃ መገንዘብ አለመቻል። እኔ አሁን የአረብ ሀገር ሴት እንጂ የአረብ ሀገር ሴት ምን ሰርታ እንደምታመጣው ምን ያህል ስቃይ ውስጥ እንዳለች ምን ያህል መከራ ውስጥ እንዳለች እኔ እውቅናው አልነበረኝም። በቃ በሰዓቱ እኔ የማስበው ምንድነው በወር 100 ምናምን ሺህ ከሰራች የሁለት ወር ብቀበላት ከዛ እኔ ዳር ብይዝ ምንም ችግር የለውም ምንም ከህይወቷ የሚቀንሰው ነገር የለም ብዬ ነበር። ለካ ገንዘብ ሳይሆን ደም ነው በዛን ሰዓት የምወስደው። አይገርምም? አሁን ላይ ነው እኔ በቃ የገባኝ መጥቼ በዚህ በአንድ አመት ውስጥ አረብ ሀገርን በደንብ ስመለከተው ለካ እኔ ገንዘብ አይደለም በቃ ደሟን ነው እየወሰድኩ የነበረው። በቃ ማለት እኔ እንደ እግዚአብሔር ፈቃድ ሆኖ ብዙም በእኔ የተጠቁ ሴቶች የሉም ያን ያክልም። ማለት እኔ እቅዴን ነው እየተናገርኩ ያለሁት እንጂ የነበሩ ሴቶችም ምንም ችግር የለውም። እኔ ያለብኝ እኔን ለመክፈል በጣም ከዝግጁም ዝግጁ ነኝ። በቃ ሰራለሁኝ እሰጣለሁ። ምንም ኖርማል ነው። እኔ ባዶ ጀንብ ገባ ምንም ችግር የለብኝም። ነገር ግን የሚቀበሉ ወንዶች አሁንም ተቀብለው የሚያጠፉ ወንዶች ለመቀበል አሁንም ተፍተፍ የሚሉ ወንዶች ይሄ ቪዲዮ ይድረሳቸው። ደም ነው አባቴ፣ ደም ነው የምትተፋው። እዚህ አንደኛ በማታውቀው ቋንቋ ነው፣ ሁለተኛ በጥፊ እየተመታች ነው የምትሰራው፣ በጫማ ጥፊ እየተመታች ነው፣ ሶስተኛ እንቅልፏን አታ ነው የምትሰራው፣ አራተኛ ገና ብሩ ሳይመጣ ሂሳብ ተሰርቶ ብሩ ያልቃል። እንኳን እጇ ላይ ልትቀበል እንኳን ሀፍታም ልትሆን ምናምን ይሄ ውሸት ነው። የማዳም ቅመሞችን የምታፈቅሩ ወንዶች እናንተ ማለት ነው። እናንተ ወንዶች አይደላችሁም። እናንተ የወንዶች በላይ ናችሁ። የወንዶች በላይ ምናልባት የማዳም ቅመምን ወደክ ምናልባት ሰውነቷ ለስልሶ ፊቷ ለስልሶ እጇ ለስልሶ ላታገኛት ትችላለህ። ምናልባት ገርጥታ ልታገኛት ትችላለህ። ምናልባት ደክርታ ምናልባት ራሷን ጥላ ልታገኛት ትችላለህ። ምናልባት ውብ ላትሆን ትችላለች። ምናልባት አንተ እንደምትፈልገው ትሪት ላታደርግ ትችላለች። ግን አንድ ነገር እንዳትረሳ፣ የገረጣችውም ያላማረባትም እንደ ሌሎቹ ሳይሆን ሁሉን ነገር ትታ ስራዬ በማለቷ ነው። ቤተሰቦቼ ሊለውጥ በማለቷ ነው። ከሀገሬ ከወጣው የተሻለ ነገር ሳሊዝ ወደ ሀገሬ አልገባም ብላ ነው። ልለወጥ ብላ ነው። ለቤተሰብ እየኖረች ነው። ለወንድሟ እየኖረች ነው። ለአባቷ ለእናቷ እየኖረች ነው። እና ስለዚህ የማዳም ቅመሞችን ወዳችሁ በስነ ስርዓት ህይወቷን ሳታበላሹ አላህ በፈቀደላችሁ መንገድ የምታገቡ ወንዶች ያ አላህ ምንኛን ታድላችኋል። ምክንያቱም ለህይወትን አታስተምራትም። ህይወትን የተማረች ናት። ትግስት ምን እንደሆነ ታውቃለች። ሰርቶ መለወጥ እንዴት እንደሆነ ታውቃለች። ገባችሁ አይደለ? ስለዚህ ሁሉን ነገር አትጠብቁ ከሷ። ከሴቶች የምታገኙትን ነገር ከሌላ ሴቶች የምታገኙትን ነገር ከሷ ስላጣችሁ ከሴት በታች ናት ብላችሁ አታስቡ። እሷም እንደማንኛውም ሴት ራሷን ብትጠብቅና ራሷን ትሪት ብታደርግ እመኑኝ መራቃችሁን ታንጠበጥቡ ነበር። እንደዚህ ነው እንጂ ሀቅ የሚናገር ሰው ዛሬ እንግዲህ ሀቃቁን ዱባር ያለው እዚህ ሀገር ሆነው ስራዬ ብለው የአረብ ሀገርን ልጆችን የሚያጠምዱት እውነቱን ተናገር። አያችሁ ለምን ስደት በመሄዱ ብዙ ጊዜ ስደት ያልቀመሱ ሰዎች ሰውን አይረዱም። እናንተ እዛ ሂሳብ ማሰሩትን እሱ ሂሳቡን ሁላ ይሄን ያህል ብር ካገኘች ግማሹ ለኔ ብትሰጠኝ ምን ይሆናል ብዬ አስብ ነበር አለ። አያችሁ አስተሳሰባቸው እንደዛ ነው። በቃ ብዙ ብር የምታገኙ ይመስላችኋል። ከእናንተ በላይ እነሱ የእናንተን ደሞዝ ሂሳብ ይሰሩላችኋል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እንግዲህ
በጣም ገራሚ የሆነ ነው። ብቻ ደስ ካላችሁ ላይክ በማድረግ ጀምሩት። እነዚህ ወንድሞች እንግዲህ ሀሳብ ሰጥተዋል። አንዱ እንግዲህ ሴት እያጠመደ ብር እንዴት መቀበል እንደነበር እንዳውም አዲስ አበባ ላይ ቁጭ ብዬ ነው ያለው። ተመልከቱ እንግዲህ ስንቶች አሉ እንደዚህ የሚያደርጉ። ይሄ ልጅ ወጥቶ ቲክቶክ ላይ ተናገረ እንጂ ስንቶች አሉ እንግዲህ ብዙ አሉ እንደዚህ የሚያደርጉ ማለት ነው። እሷ ወደፊት ባሌ ነው ወደፊት ትዳሬ ነው በማለት ዋጋ ትከፍላላችሁ፣ ብዙ ዋጋዎችን ትከፍላላችሁ። ያላችሁን ሁሉ በማድረግ ከራሳችሁ ትወጣላችሁ። በቃ ብቻ ይመችህ፣ አላህ ይስጥህ እውነቱን እንዲመናገርህ እና ደግሞ የአረብ ሀገርን ሴት የመዳም ቅመምን ያገባህ ጀግና ነው ያለውም እውነቱን ነው። ጀግና ናቸው። ከዛ መታችሁ እዚህ በልቡ ሙሉ ተቀብሏችሁ ተንከባክባችሁ የሚኖር ወንድ ወልዶላችሁ የሚንከባከባችሁ ወንድ ልጅ ወላሂ ጀግና ነው። ገባችኋ? ያ ወንድ በጣም ጀግና ወንድ ነው። ለምን መሰላችሁ እንደዛ ያልኩት? ልጁም ለምን እንደዛ እንዳለ ታውቃላችሁ? ግን ላይገባችሁ ይችላል። በነገራችን ላይ ብዙ ነገሮች አሉ እዚህ ሀገር ላይ ወላሂ ነው የምላችሁ። ሰው ከዛ ሲመጣ ብዙ ነገር አለ። በልቡ ሙሉ ስላችሁ ገንዘብ ስላለሽ ወይ ቤት ስለሰራሽ ስንት አላት ብሎ አይደለም ያ ሰውዬ መምጣት ያለበት። እንደዚህ አይነቱን ወንድ አይደለም ጀግና እያልን ያለ ነው። ምን አለሽ ብሎ ጠጋ የሚል አይደለም። ያማ ያው ተጠልሌ ልኖር በማለት አስቦ ነው የመጣው። ሻንጣ ይዞ ይመጣል። ችግር የለውም። በነገራችን ላይ ቤት ያላችሁ ልጆች ማለት ነው ወንድ ልጅ ሲያገባችሁ ማለት ነው ቤታችሁ ሲመጣ አብራችሁ በፍቅር ኖራችሁ ስትጣሉ ሻንጣ ይዞ መጥቶ ከሆነ ሻንጣውን ነው ይዞ የሚወጣው ማለት ነው። ምክንያቱም የለማ እዛ ሂሳብ ላይ እኮ ቤቱ ላይ የለም። ወይስ ተጋቡ ምናምን ቤት የጋራ ነው ዕቃ የኔ ነው ማለት አይችልም። ሁሉን ነገር አስጠንቅቃችሁታል እኮ አይደል እንዴ? እና ስታብሩላ እየሳቁኝ ነውና አያስቅም በነገራችን ላይ ምክንያቱም ወይኔ ብቻ ያጋጥማል። ወንዶች ግን ራሳቸውን ቢችሉ ወይ ደግሞ ቤት ራሱ እሷ ካላት ከፈለገ ታከራየው፣ ከፈለገ ትሽጠው፣ ከፈለገ ለልጆቿ በልጆቿ ስም ታርግ እንጂ ማለት ነው። በፍጹም በምንወልደው ልጆች ስም ታርግና ለነሱ ትስጥ እንጂ እሷ ቤት ውስጥ አልኖርም። ብሞት ይቻላል። አስበሃል? ግን ውጣልኝ ስትባል ውጣልኝ እንዴ ውጭልኝ ቀርቶ ውጣልኝ ዘብሩና ብቻ ይሄን ምለው ማን ነው ሞራር እንድገዙ ነው። መጥፎ ከሆነ አይደለም ከተዋደዳችሁ እሱ ይበቃል። ግን ወንዶች በቃ ራሳችሁን መቻል እንዳለባችሁ ነው ማምነው ነው። በቃ ጥራችሁ ግራችሁ የራሳችሁ የሆነ ቤት ነው ግድ ነው። የሴትን ገንዘብ ሳይጨምር ራስህን ችለህ የራስህ መሆን አለበት። የምሬ ነው። ጥርት ያለ በቃ ሁሌ የምትኮራበት ለልጆች የምታወርስ አለበለዛ አይሆንም። ይሄ አሁን ከሴት ላይ በልተህ ወይ ደግሞ ወደ እሷ ጠጋ ብለህ አጭበርብረህ የምታገኘው ነገር ነገ ያዋርድሃል። ያው ሻንጣህን ይዘህ ውጣ ነው የምትባለው። እና እንደዚህ አይነት ወንድ ይቅጠማችሁ ነው የምለው። በሙሉ ማንነታችሁ ንብረታችሁን ሳያይ ተቀብሏችሁ እናንተም ደግሞ ትንከባከቡታላችሁ እርግጠኛ ነኝ። ምክንያቱም ስንት አሳልፋችኋል። አረብ እንዴት አድርጋ ባሏን እንድትንከባከብ እንዴት ብዬ ላውራ ጎበዝ። ጓደኛ ያዘችኝ እኮ እዚህ ዝም ጓደኛው እንዴት ብዬ ላውራ እና ማለት ነው። አረብ እንዴት አድርጋ ባሏን እንደምትንከባከብ ታውቃላችሁ። እንክብካቤ እኮ እንዳየር መንገድ ነው የሚንከባከቡት። እና ባል መንከባከብ እንዳውም እዚህ ሀገር ካደገችው እዛ ያለ ሰው ይበልጣል።
ይለያል ነው የምላቸው።